ሰናይት ሰናይት ብላ ተጣራች። ደከም ባለ ድምፅ ማን ነው አለችና ደርበብ ያለውን የቆርቆሮ በር ከፍታ ለመውጣት ስትጣጣር ግድ የለም እዛው ሁኚ እንዴት ነሽ አለቻት። መኖር ከተባለ መቼም አለሁ አለች። በስቃይ ውስጥ ያለ ድምፅ መሆኑ ግልጽ ነው። ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ? በዛሬው ፕሮግራማችን ችቦ ከተሰኘው የዓለማየሁ ዋሴ እሸቴ መጽሐፍ ላይ የጓደኛዬ ኑዛዜ የተሰኘውን አጭር ታሪክ እናቀርብላችኋለን። ተከታተሉን። ቅዱሳን መካናትን በኢየሩሳሌምና አካባቢው ለመሳለም ከባለቤቱ ጋር እስራኤል ሄዶ እንደተመለሰ ጓደኛዬ ደወለልኝና ደህና መጣችሁ፣ እንዴት ነበር ጉዟችሁ ስለው አየኋት እኮ ገሊላ ባህር ማዶ ቆማ አየኋት አለኝ በደስታ ሲቃ። ቀጠለና ሀገረ ሕይወት ብሔረ ቅዱሳን ለመግባቷ ጥርጥር የለኝም፣ የጌታዬ ምሕረት በዛልኝ አለኝ። ምንድነው እሱ የምታወራው? ማንን ነው ገሊላ ባህር ማዶ ቆማ ያየሃት አልኩት። ነገሩ ግራ ገብቶኝ ይልቅስ አሁን ቶሎ ላግኝህ አለኝና ቤቴ መሆኔን ስነግረው መጣሁ አለና ስልኩን ዘጋው። የቤቴ በረንዳ ላይ ወንበር አውጥቼ እንደተቀመጥን መጀመሪያ እንዴት እንዳየኋት ልንገርህና ማን መሆኗን በኋላ ነግርሃለሁ። ለብዙ ጊዜ ልነግርህ እየፈለግኩ ያልነገርኩህ የኑዛዜ ታሪክ አለኝ አለ። የሄድክበትን የጉብኝት ዝርዝር ከመንገር ይልቅ ሌላ ግራ የሚያጋባ ጉዳይ ቢመዝም ጉጉት የሚያጭር ስለሆነ በልሺ በመሰለህ መልኩ ተርክልኝ አልኩት። በትኩረት ለማዳመጥ መዘጋጀቴን በሚያሳይ መልክ ሁለመናዬን ወደሱ አዙሬ እንዴት መሰለህ አለ ትረካውን ለመቀጠል እየተዘጋጀ። ብቻ ሁለመናው የደስታ ስሜቱን ያንጸባርቃል። እንዴት መሰለህ ሌሊቱንና ረፋዱን የትንሣኤን በዓል በኢየሩሳሌም ካከበርን በኋላ ከሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ ተወልዶ ወዳደገበት የማስተማር ሥራውን ወደ ጀመረበት ወደ ገሊላ አውራጃ ተጓዝን። ገሊላ ጥብርያዶስ ደርሰን ሆቴል ገብተን አረፋልን። ወደ 12 ሰዓት አየሩ ቀዝቀዝ ሲል ከባለቤቴ ጋር ተያይዘን ወደ ጥብርያዶስ ባህር ዳርቻ ሄድኩ። እንደምታውቀው የጥብርያዶስ ወይንም የገሊላ ባህር ክርስቶስ በጀልባ እየተመላለሰ ያስተማረበት፣ ደቀ መዛሙርቱን ያስጨነቀውን የባህሩን ሞገድ የገሰጸበት፣ ጴጥሮስ ተጠራጥሮ ሊሰጥም ሲል ያወጣበት፣ በቃሉ ብዙ ዓሣ የተጠመደበት፣ አብዛኞቹ ሐዋርያት የተጠሩበት ባህር መሆኑን ማሰብ ልዩ መንፈሳዊ ሐሴት ያጎናጽፋል። ይህንን እየተነጋገረን በባህሩ ዳር ትንሽ እንደተጓዝን አንዲት እስራኤላዊት ወጣት ፊቷን ወደ ሐይቁ አዙራ በእጆቿ የጸሎት መጽሐፏን ይዛ ከፊት ወደ ኋላ ጎንበስ ቀና እያለች እንደ አይሁድ ልማድ ጸሎት ታደርሳለች። ወጣቷ ዘመናዊ አለባበሷ በባዶ እግሯ ቆማ መጸለዩዋ ተዳምሮ ልዩ ትዕንግርት ነበር። ከእኔ ይልቅ ባለቤቴ በተመስጦ ታያት ነበር። አየህ ይህች ልጅ ወጣት ናት፣ ዘመናዊ ናት። በዚህ በሰለጠነ ዓለም የተገኘች ብትሆንም የአባቶቿን ሃይማኖት አልረሳችም አለች በአድናቆት። እውነት አልሽ፣ እስራኤል ሃይማኖትን ከስልጣኔ ጋር በአግባቡ ያጋባች አገር ናት። የጥንካሬዋ ምንጭም ማንነቷን ማክበሯ ነው። ይሁዲነት የትም አገር ይኖራል፣ እስራኤል ግን ያለ ይሁዲነት የለችም። ይህን በወጉ ተረድተዋል አልኳት። ባለቤቴ ቀጠለችና በስሜት ሆና በሚቀጥለው ጊዜ ልጆችን አምጥቼ ይህን ሚስጥር እንዲረዱ ማድረግ አለብኝ። ሃይማኖትን ጠብቆ ማንነትን አክብሮ መሰልጠንና መዘመን እንደሚቻል መረዳት አለባቸው ያለችኝን ትንሽ ገንዘብ ከማውረስ ይልቅ ይህንን ባሳያቸው ለራሳቸውም ለሀገርም
ኃላፊነቴን ተወጣሁ ማለት ነው አለች። ግሩም ሐሳብ ነው ብያት በባህሩ አቅራቢያ እየተዘዋወርን ውሃውን እየቀዳን ራሳችን ላይ እያፈሰስን በሐሴት አምሽተን ወደ ሆቴላችን ተመለስን። እሺ ከዚያስ አልኩት። ታሪኩ አልያዝልህ ቢለኝ ከሌሎች ተጓዦች ጋር ተመግበን ፈጣሪን አመስግነን ወደ የክፍላችን ተኛን። ብዙም ሳይቆይ ደስ ብሎኝ ጭልጥ ያለ እንቅልፍ ወሰደኝ። ከባለቤቴ ጋር በአድናቆት ጎንበስ ቀና እያለች ጸሎት ስታደርስ ያየናት ወጣት ትመስለኛለች። ልክ ምሽት ላይ እንዳየናት ጸሎቷን ቀጥላለች። ቆይታ በትከሻዋ በኩል ወደ ኋላዋ የወረደውን ወርቃማ ፀጉሯ ተቀይሮ አጠር ያለ የሐበሻ ፀጉር መሰለ። ቀጥ ብለው የቆሙት እግሮቿ ባት የቆዳ ቀለም ከፈረንጅ ሊጥ መሰል ቆዳ ወደ ጠይም የሐበሻ ቆዳ ቀለም ሲቀየር ታየኝ። ድንገት ዞር ስትል በዛች በአንዲት በጭቃና በእንጨት በተሰራች ክፍል ተጥላ የነበረችው ሰናይት ናት። ፊቷ በበሽታ የተጨራመተው የገረጣውና ጣረሞት ይመስል የነበረው ሳይሆን ሞላ ያለ የብርሃን ጸዳል የሞላበት የደስ ደስ ያለው ነበር። በውብ ፈገግታ ወደ እኔ እያየች ሰላም ላንተ ይሁን አለችኝና ውሃውን በእፍኟ ቀርታ ስትረጭብኝ ከእንቅልፌ ባንኜ ነቃው አለ። የፊቱ ጸዳል የሰማይ ከዋክብት በሙሉ እንዳንጸባረቁበት ሁሉ ጭራሽ ፍክት ብሎ ነገሩ ሁሉ የሚገባኝ አልሆነም። እናም ስለማን ነው የምታወራው? ሰናይት ማናት አልኩት። በልቤ ደግሞ ይሄ ሰው በጤናውም አይደል እያልኩ። ታሪኩ ረጅም ነው። እስከ ዛሬ ልነግርህ እየፈለግኩ በውስጥ የተቀብሮ የኖረ የጸጸት ታሪክ ነው። አሁን ግን ተገላግየዋለሁና ልንገርህ አለኝ። ልቤን እኮ አንጠለጠልከው አልኩት ከልቤ። ትንሽ በትዝታ ሲናጥ ቆይቶ በ1995 ዓመተ ምህረት ባህር ዳር ከተማ ለመኖር ቤተሰቦቼን ይዤ ስገባ ኑሮዬን የጀመርኩት በኪራይ ቤት ነበር። በወቅቱ ውድ የሚባል ዋጋ እየከፈልኩ ራሱን የቻለ ግቢ ተከራይቼ ነፃነቴን አስጠብቄ እኖራለሁ ብዬ ነበር። እኔም ባለቤቴም ልጆቼም በነፃነት የምንኖርበት ቤት ይሁን እንጂ ኪራዩ ምን አባቱ እንዳሻው ብዬ ነበር። የቤቱ ባለቤቶች ወይም አከራዮች በግቢው ስለሌሉ መብራት በራ፣ ቧንቧ ተከፈተ፣ መጸዳጃ ቤት ተመላለሳችሁ፣ ግቢው ቆሸሸ፣ እንዲሆነ እንዲያሆነ አይሉም ብዬ ነበር። አንድ ቀን ልጆች ትምህርት ቤት ሄደው ባለቤቴም ለስራ በሄደችበት ምሳ ልበላ ሳሎን ቁጭ ብዬ የአጥሩ በር ተንኳኳ። ሰራተኛችን ሄዳ ከፈተች። በሳሎን በር ስመለከት የቤቱ ባለቤት ነው። ቀጥታ ወደ ሳሎን ገባና እንደ ነገሩ ሰላም ብሎኝ ወደ መኝታ ቤት ዘው ብሎ ገባ። ከመኝታ ቤት መታጠቢያ፣ ከመታጠቢያ ቤት የልጆች መኝታ ክፍል፣ ከዛ ሳሎኑን ጣሪያ ግድግዳውን አይቶ ወደ ጓዳ ገባ። ባለሁበት ደነገጥኩ፣ ተገርሜ ቀረው። በጓዳ በር አልፎ የኋላውን ግቢ ከተመለከተ በኋላ ወጥቶ ሄደ። የቤቱን ደህንነት ለማየት ይመስላል። ነገር ግን የእኛን የተከራዮቹን መብት ግላዊነት ለመጠበቅ ከመኝታ ቤት እስከ ጓዳ ሲገባ ማስፈቀድ እንዳለበት እንኳ አልተረዳም። ያን ቀን በአጭር ጊዜ የእኔና የባለቤቴን አቅም እንዲሁም የዘመድንም ጭምር ተጠቅመን በቶሎ የራሴ የምለው የመኖሪያ ቤት እንዲኖረኝ ወሰንኩ አለ። ምሬቱ የመጣበት ይመስላል ተኮሳትሮ። እሺ አጅሬ ከወሰንክ መቼም አልኩት፣ የውሳኔ ሰው መሆኑን ስለማውቅ። ታሪኩ ግን ጭራሽ እየተወሳሰበብኝ ነበር። ከዚያው ከተከራየሁበት ሰፈር ብዙ ያራቀ አንድ ቦታ እንደሚሸጥ ሰማሁ። አንዲት ባለቤቷ በድንገት የሞተባት የልጆች እናት መስራት ስለማትችል ወደ ዘመዶቿ ለመሄድ ፈልጋ 250 ካሬ ሜትር ስፋት ያለውን ቦታ በ12000 ብር ለመግዛት ተስማማው። በወቅቱ ባዶ ቦታ
እንደየአካባቢው ከ8000 እስከ 12000 ብር ዘና ብሎ መግዛት ይቻል ነበር አለ። በአሁኑ ወቅት ባህር ዳር ከተማ 250 ካሬ ሜትር ባዶ ቦታ ከ5 ሚሊዮን ብር በላይ መድረሱን ሳስብ የሀገራችን የዋጋ ግሽበት እንደ ሮኬት የሚተኮስ ነገን ለመተንበይ የሚያስቸግር ሰቀቀን መሆኑን ያስደንቃል ስል ለራሴ አጉተመተምኩ። እርሱ ግን ትረካውን ቀጥሏል። እናም ውሉን ጨርሼ ገንዘቡንም ከፍዬ የቦታውን ሰነድ ከተቀበልኩ በኋላ ከቦታው ላይ ትንሽዬ አንድ ክፍል ያላት የእንጨት ቤት መሃል ላይ የተሰራች ስለነበረችና አከራይታት እንደምትኖር ነግራኝ ስለነበር አብረው ሄደን ከተከራዩዋ ጋር እንድታስተዋውቀኝና በዚያውም ቦታው በመሸጡ ሌላ ቤት እንድትፈልግ ለመናገር ተያይዘን ሄድን። ከዚያ በፊት ቦታውን ስመለከት የእንጨት ቤቱን ተመልክቼዋለሁ። ሰው የሚኖርበት አይመስለኝም ነበር። ከቦታው መሃል ላይ ስለተሰራች የታየችኝ ቶሎ አፍርሶ ግንባታ መጀመር ነበር። ከሻጯ ጋር ተያይዘን ከቦታው ስንደርስ ወደ ቤቷ ጠጋ ብላ ሰናይት ብላ ተጣራች። ደከም ባለ ድምፅ ማን ነው አለችና ደርበብ ያለውን የቆርቆሮ በር ከፍታ ለመውጣት ስትጣጣር ግድ የለም እዚያው ሁኚ እንዴት ነሽ አለቻት። መኖር ከተባለ መቼም አለሁ አለች። በስቃይ ውስጥ ያለ ድምፅ መሆኑ ግልጽ ነው። ያም ሆኖ በሩን ከፍታ ለመውጣት ትሞክር ጀመር። ሻጯም ወደ በሩ ጠጋ አለችና እንዲያው ትንሽ አልተሻለሽም አለቻት ደግማ በታከተ ድምፅ። አለሁ መቼም አለቻትና ወደ ውጭ ብቅ አለች። ሰውነቷ የገረጣ ብቻ ሳይሆን ስጋዋ አልቆ አጥንቷ የገጠጠ ጉስቁል ያለ ሴት ነች። ገና ሳያት ክው ብዬ ደነገጥኩ። ይኸውልሽ ሰናይት አለች ሻጯ። ቀጠለችና ባለፈው እንደነገርኩሽ ቦታውን ለዚህ ሰው ሽጬዋለሁ። እንግዲህ አኖረሽም አስለቀቀሽም እርሱ ነው። ስለ ኪራዩም ስለ ሁሉም የምትነጋገሪው ከእርሱ ጋር ነው አለቻት። ድንጋጤዋ ከገረጣው ፊቷ ላይ ተጨማሪ ደመና ሲጥል ይታይ ነበር። ምንነቱን የማታውቀው ሰው የቤት ባለቤት ከፊቷ ሲቆም ስቃይዋ ከድንጋጤ ጋር ተዳምሮ መቆም ስላልቻለች ሸብረክ ብላ ቁጭ አለች። እንደምን ዋልሽ የኔ እናት አልኳት ከአንገቴ ጎንበስ ብዬ። እጄን ዘርግቼ ለመጨበት ድፍረት አጣሁ። እግዚአብሔር ይመስገን አለችና በትካዜ አቀረቀረች። ሻጯ በሉ እንግዲህ እናንተ ተነጋገሩ፣ በእኔ በኩል ጨረስኩ አለችና ጣጣዋን ለእኔና ከፊቴ ለተቀመጠችው ምስኪን ጥላ ሄደች። ቦታውን የገዛሁት ዋና ዓላማ የቆጠብኳትን ይዤ ተበደሬም ተለክቼም የአቅሜን ያህል ትንሽ ክፍሎች ያሉት ቤት ቶሎ ሰርቼ ከኪራይ መላቀቅ ነበር። ያለ ማድረግ ደግሞ መካከል ላይ አጉል ሆኖ የተሰራችውን ቤት ማፍረስ ግዴታ ነበር። ራሴን እየፎከትኩ ያው እንግዲህ ወይዘሮ ሰናይት እኔ የቤት ኪራይ ያስመረረኝ የቤተሰብ ኃላፊ ነኝ እና ግንባታ በቶሎ መጀመር ስለምፈልግ እባክሽ በተቻለሽ ፍጥነት ሌላ ቤት ፈልገሽ ብትለቂልኝ አልኳት። የምነግራት ግን በሙሉ ልብና ኃይል አልነበረም። በውስጤ ሲረበሽ ይሰማኝ ነበር። ይኸውልህ ጋሼ አለችና ከመሬት ብድግ እንደማለት ብላ ከበሩ መቃል ላይ እጥፍ ብላ ቁጭ አለች። በቃ በእጅጉ ታሳዝናለች። ይኸውልህ እኔ ኤችአይቪ ያለብኝ ሰው ነኝ። እንደምታይኝ ሰውነቴን አይቶ ማንም ይገምታል። ሁሉም ሰው ለእኔ ቤት ማከራየት አይፈልግም። ብዙ ተንከራትቻለሁ። እዚህ የወደቅኩት ጎረቤት የሌለው ብቸኛ ስፍራ ስለሆነ ነው ስትል እንባዋ ከጉድጓድ ውስጥ ካሉት አይኖቿ ድንገት ፍልቅ አለ። የምገባበት ጠፋኝ። እንባዋን
እንደምንም ጠራርጋ የሚያከራየኝ ካገኘሁ እሞክራለሁ። ትንሽ ታገሰኝ፣ መቼስ መንገድ ላይ ወድቄ አውሬ ከሚበላኝ አንተ ትንሽ ብትታገስ ልለምንህ ብላ እንደምንም ስትጨርስ ሳል ጀመራት። የምገባበት ጠፋኝ። ምላሴ ካፌ ተቆላለፈ። የተረገምኩ ሰው ነኝ አልኩና እንደምንም ታግዬ ድንጋይ አሸዋ እስከማሰባስብ ጊዜ መፈለግ አይቀርም፣ አይዞሽ እስከዚያ ቤት ታገኛለሽ አልኳት። ውስጤ ግን በድጋሜ ምን አይነት ዕድለ ቢስ ሰው ነኝ አልኩ። እኔ ራሴን ችግረኛ አድርጌ ከችግር ልወጣ ስታገል ከእኔ የባሰ ችግረኛ ላይ ሄጄ ወደቅኩ። በወቅቱ የኤችአይቪ በሽታ የከፋ ደረጃ ላይ የደረሰበት የማህበረሰቡ ግንዛቤም እጅግ ዝቅተኛ ከመሆኑ የተነሳ ቫይረሱ በደማቸው ያለባቸውን ሰዎች ማግለልና መሸሹ አሰቃቂ የነበረበት ወቅት መሆኑ ችግሬን የከፋ አደረገው። 1 ወር ጠበቅኩ፣ ውጤት የለም። 2 ወር፣ 3 ወር ሆነ። ድንጋይና አሸዋ ተደፋ። የግንባታ ፈቃድ ወጥቶ ተዘጋጀ። ያችን ቤት አፍርሶ ለመጀመር ግን ያችን ምስኪን ሴት ማን ቤት ያከራያት? ላለማሳቀቅ ቶሎ ቶሎ አልሄድም ነበር። ይሁን እንጂ የግንባታ ቁሳቁስና የጉልበት ዋጋ በየጊዜው ስለሚጨምር ከበጀት ውጪ እየሆንኩ እንደሆነ ይሰማኛል። አንድ ቀን ተጨማሪ ድንጋይ ላስደፍ ሄጄ ሳያት በእጅጉ ተዳክማለች። ብዙ የሚጠይቃት ሰው አያጋጥመኝም። ለ6 ወር በላይ ታገዝኩ። በጣም ተማረርኩ። ከአንድ ጥግ ላይ ቆርቆሮ በቆርቆሮ ልስራላት ይሆን? ብርድና ሙቀት እንዴት ያደርጋታል? ፈቃደኛ ባትሆንስ እያልኩ መብሰልሰል ስራዬ ሆነ። አንድ ቀን እሺ እኔስ እንዴት ልሁን ብዬ መማረሬን ልነግራትና የምትለውን ልሰማት አልኩና 11 ሰዓት ተኩል ከቢሮ እንደወጣሁ ሰብአዊነትና የኔን ፍላጎት እያሟገጥኩ ወደ ቦታው ተጓዝኩ። ከቦታው ስደርስ ከወትሮው በተለየ 4-5 የሚሆኑ ሰዎች ከቤቷ ደጅ ቆመው ያወራሉ። ቤት ኪራይ አግኝታ ዕቃዋን ለማውጣት የሚያግዙ ሰዎች ይሆኑ እንዴ አልኩኝ። ሌላኛው ስሜቴ ግን ፍርሃት ነበረው። ምን ተፈጥሮ ይሆን ብዬ ራመድ እያልኩ ከሰዎቹ ደርሼ ሰላም ዋላችሁ፣ ምን ነው በደህና ነው አልኩኝ። አረፈች አለኝ አንደኛው ሰው። ማን? ምን? መቼ? ተንተባተብኩና ለግንባታ ካስደፋው ድንጋይ ላይ ሚዛኔን ስቼ በመቀመጫዬ ዝርፍጥ አልኩ። በወቅቱ የኤችአይቪ የተያዙ ሰዎች ሲሞቱ ወዳጅ ዘመድ በወግ ማዕረግ አጥቦና ገንዞ አልቅሶ የሚቀብርም ብዙ ሰው አልነበራቸውም። ይህን ችግር የተረዱ ጥቂት ልባም ደግ ሰዎች ያቋቋሙት ኦኤስኤስኤ የሚባል ድርጅት ሰራተኞች በየቤቱ የወደቁትን በተወሰኑ ቀናት እየሄዱ ለመርዳት ይሞክሩ ነበር። እንደዚህስ ሞተው ሲያገኙም እንደ ነገሩ ገንዘው ወስደው ይቀብራሉ። ምን ሰዓት እንደሞተች ባይታወቅም በጉብኝታቸው ወቅት ሞታ ስላገኟት ገንዘው ሊቀብሩ ሲዘጋጁ ነበር የደረስኩት አለና እንደ አዲስ እንባው ግንፍል አለ። ሳላስበው ስሜቱ ተጋባብኝና አንጀት የተላወሰ። ትንሽ ቆይቶ እንባውን ጠራረገና ያው ትንሽ ቆይቶ ከሰፈር ጥቂት ሴቶች መጥተው አለቀሱላት። አስከሬኗን በጎ ፈቃደኞች ከራስጌና ከግርጌ ይዘው ሲያወጡት ለቀኩልህ፣ ሄድኩልህ፣ በል ቤትህን ተረከብ ያለችኝ መሰለኝ። የእንባ ሙላት ፊቴን አለበሰው። ብዙ ዘመድ ወዳጅ ሞቶብኝ ያውቃል፣ ከፍቶኝም ያውቃል። እናም ብዙ ጊዜ አልቅሻለሁ። እንደዚያን ዕለት ያለ ለቅሶ ግን በሕይወቴ አልቅሻ አላውቅም። እምባዬ ከቁጥጥር ውጭ ይጎርፋል።
አስከሬኗ በሰሌን ተጠቅልሎ በኪራይ መኪና ተጭኖ በምሽት ለቀብር ተወሰደ። የገፋኋት መሰለኝ። ለእኔ ስትል የሞተች መሰለኝ። ቦታውንም ራሴንም ጠላሁት። እንዳላስገደድኳት አውቃለሁ። ከአንድ ሁለት ጊዜ በላይ አልጠየኳትም። ግን ማቴሪያል ሳስደፋ ታያለች። የት ልውደቅ ብላ መጨነቋ ግን አይካድም። ዛሬ ስለዚሁ ጉዳይ ላናግራት አልነበረም የመጣሁት ብዬ ራሴን ሞገትኩ። ምን አለ ቤት መከራየት ባላስብ ኖሮ እያልኩ በመበሳጨት ጀመርኩ አለና ጭንቀቱን እንደ አዲስ ተነፈሰ። ጭንቀቱ ለእኔም ተጋብቶ እኔንም ቢረብሸኝም ለማጽናናት ብዬ ግን እኮ የአንተ ጥፋት አልታየኝም አልኩት። እርሱም ቀበል አደረገና ጥፋተኛ ላልሆን እችላለሁ፣ ብቻ ከዚያ ቀን ጀምሮ ጤናዬ ታወከ፣ አእምሮዬ ተቃወሰ። ይገርምሃል፣ ብቁ መንፈሳዊ አባቶች፣ ሞራለ ጠንካራ ጓደኞች ባይኖሩኝ ኖሮ ላብድ እችል ነበር። ዙሪያዬን የመንፈስ ልዕልና ያላቸው ሰዎች ስለነበሩ እንደምንም ተረጋጋሁ። ቦታውን ላለማየትና ለመሸጥ የነበረኝን ፍላጎት አስቀይረው ቤቱን እንድሰራ ሞራል ሰጡኝ። እግዚአብሔር አቅም ሰጥቶኝ በቦታው ላይ ትልቅ ቤት ሰርቼ የምኖር ቢሆንም እስከ ብዙ ዘመን ግን ከአእምሮዬ ስለማትጠፋ ለጸሎት በቆምኩ ቁጥር ሳስባት ነበር። ስለ እርሷም አብዝቼ ጸልይ ነበር አለኝ። ሁኔታው ደንቆኝ ምን እያልክ ነበር የምትጸልየው አልኩት ፈገግ ብሎ። ጌታ ሆይ ቤት አልነበራትምና የዘላለምን ቤት ስጣት፣ ችግሯን አልታገስኳትምና አንተ በደሏን ታገሳት፣ ብቻዋን ተሰቃይታ መታለችና በመላእክት ማረጋጋት ተቀበላት፣ የተገፋች ናትና አንተ የምህረት ደጆችን ዘርግተህ ተቀበላት፣ መኖሯን ጠልታ የመጣች ናትና በመንግስትህ በደስታ መኖርን ስጣት እያልኩ ያለማቋረጥ ስጸልይላት ነበር። አንድ ቀን ከአእምሮዬ ጠፍታ አታውቅም ነበር አለኝ። ሁኔታው በእጅጉ ልቤን ነካው። የሰው ልጅ ልብ ጥልቅ የጨለማ ዋሻ ነው፣ ስንቱን ምስጢር በልቡ ይይዛል አልኩና ሁኔታውን ሳብሰለስለው ጓደኛዬ በድንገት ካጋጠመው ፈተና በዘለለ ስንት ሰው አስቦና አቅዶ ስንቱን አፈናቀለ። ዘለዓለም የምንኖር ይመስል ስንቶቻችን ካደጉበትና ከኖሩበት ቀዬ ገፋን። በጎሳ በፖለቲካ ሽፋን ስንቶቹ ያፈሩትን ጥሪት ተቀምተው ተፈናቀሉ። ስንቶች በማያጠረቃ ኢንቨስትመንት ሰበብ ተገፉ። መቻቻል እያቃተን መታገስ እየተሳንን ስንቶቹን ገፋን። ስንቶቹን በምሬት እንዲኖሩ ሞትን እንዲመኙ አደረግን። እኛ ራሳችን የሰው ሀገር በር ለስደት እያንኳኳን ስንቱን ለስደት ገፋ ነው። የእውነት ዘመን የፈጣሪ ፍርድ ስትመጣ ይህን የህሊና ዕዳ የሞራል ጥያቄ ማን ይመልሰው ይሆን እያልኩ ጭልጥ ብዬ በሐሳብ ባህር ውስጥ መስመጤን ያየው ተራኪ ወዳጄ እና የጀመርኩትን ልጨርስልህ ሲለኝ ድንገት እንደ መባንን አልኩና በልኩ ጨርስልኝ አልኩት። እና እንዳልኩህ ያው ሁሌ ከህሊናዬና ከጸሎቴ ስለማትጠፋ ይኸውልህ አምላክ ጭንቀቴን አይቶ በቅድስት ሀገር በገሊላ ባህር ዳር ቆማ አየኋት። እንዴት እንዳማረባት ብታይ አለ። ልክ በህልሙ ሳይሆን በውኑ እንዳያት ሁሉ እሺ አልኩት። እኔም እየተከታተልኩ መሆኔን ለመግለጽ እና እንዳልኩህ ከእንቅልፌ ድንገት ስነቃ ጊዜ አላጠፋሁም። የሌሊት ልብሴን እንደለበስኩኝ ጋዋን ደርቤ ባለቤቴን ከእንቅልፏ እንዳልቀሰቅስ ተጠንቅቄ ሹልክ ብዬ ከመኝታ ክፍሌ ወጥቼ በአሳንሰር ከ5ኛ ፎቅ ወርጄ ወደ ባህሩ ተፈተለኩ። ልክ ያየሁበት ቦታ ስደርስ 3 ጊዜ እየሰገድኩ መሬቱን ሳምኩት። ሰናይት ሀገረ ሕይወት ብሔረ ቅዱሳን ለመግባቷ
ጥርጥር የለኝም። የጌታዬ ምሕረት በዛልኝ አለና ፈገግታ በተሞላ ፊቱ ላይ የእርካታ እንባዎቹን አፈሰሳቸው። እኔም አብሬው በስሜት ተነጠቅኩና ወንድሜ ሆይ እንደ እምነትህ ይሁንልህ አልኩት። ተራኪ በኃይሉ ፈለቀ። ችቦ ከተሰኘው አለማየሁ ዋሴ እሸቴ መጽሐፍ ላይ የተወሰደ የጓደኛዬ ኑዛዜ። ኤልዳ ሚዲያን ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ የጻፋችሁልን፣ ፕሮግራማችንን ከወደዳችሁት ላይክ በማድረግ አስገራሚና ድንቃድንቅ ታሪኮች ወደ እናንተ እንዲደርሱ የደውል ምልክቷን ይጫኑ።